Hello Kazanchis ሰላም ትዝታችን በኢቢኤስ ካራዶቹ መንደር ከካዛንችስ ገብቷል ካዛንችስ እንደሚታወቀው ከአዲስ አበባ ቀደም ሰፈሮች መካከል አንዱ ነው ካዛንችስ ቀደም ብዬ እንደተጠቀስኩት ያራዶች ሰፈር በመባል ይታወቃል በተለይ በቀድሞ ዘመናት ባለባበሳቸው በፀጉር ጎፈሬነታቸው ይሁን በስታይላቸው አራዶች ይውሉበት የነበረበት መንደር ነው በርግጥ የካዛንችስ እርድና ድሮም ብቻ ሳይሆን ዘንድሮም ድረስ ያለ ነው አሁን ካዛንችስ ወደ ቺቺኒ አካባቢ ተሰዳለች የሚባል ነገርም እናደምጣለን የካዛንችስ አራዶች ቺቺኒ አካባቢ ሰፍረዋል የሚባላል ካዛንችስ ከነበራት ታሪክ ከነበራት ትዝታ መካከል በአበይትነት የሚነሱትን ነገሮች ለማንሳት ወደናል በነገራችን ላይ ተመልካቾች ዛሬ እንግዲህ በአጭር እይታ ነው ካዛንችስን የምናያት ዋናው ዓላማችንም በልማት ምክንያት የካዛንችስ የቀድሞ ሰፈሮች እየፈረሱ ስለሆነ ቢያንስ ስዕሎችን እናስቀር የተወሰኑ ሳይፈርሱ አንዳንድ ስዕሎችን አንዳንድ ታሪኮችን እናስቀር ብለን ነው ስለዚህ የዛሬው የካዛንችስ ትዝታ ቦፍ በረር የምናየው ነው ማለት ነው በእርግጠኝነት በሌላ ጊዜ የካዛንችስን ታሪኳን ትዝታዋን በደንብ ልቅም አድርገን ልክ እነ ፒያሳን መርካቶን እንደሰራናቸው ሁሉ ልቅም አድርገን የምንሰራ ይሆናል ዛሬ ቦፍ በረር ካዛንችስና ትዝታዋ ምን ትመስላለች እንዲህ ዘቅዘቅ ብለን ካዛንችስ ትዝታዋን ትንገረን በሚለው አይጠገበይ ዜማው ዘወትር የምናሳውሰው ጋሽ ጥላሁን ከለታት ባንዱ ቀን የሚወዳት ጉብል ጠፍታበት ድፍን ሸገርን ወዲህ በመኪና ወዲያ ደግሞ በእግሩ ፍለጋ ሲማስኑሎ አመሻሹ ላይ ከስራ ሶጣ ብቅ ብል በማታ የለችም ካዛንችስ እሷም ተገኝታ እያለ ሽውልም ያለባት ያራዶቹ መንደር ካዛንችስ በአራት ኪሎ የምኒልክ ቤተመንግስት በግቢ ገብርኤል በባታ ማርያም በሂልተን በዮቢሉ ቤተመንግስት በባምቢስ በኡራኤል ባጎዛ ገበያ በ22 ብሎም በአዋሬ ሰፈር ልጆቿና ደጆቿ የታጠረችው ቀደምት ውብ የስልጣኔ መንደር ካዛንችስ የአምሳዎቹ የስልሳዎቹ የሰባዎቹ የኛ ወርቃማ የአፍላ ጉርምስና ትዝታዎቿን በውስጧ አቅፍ ድግፍ አድርጋ የያዘች የትዝታ ወርቅ ሳጥኗ ካዛንችስ ትዊስት ማሪንጌ ሮክ ኤንድ ሮል ቡጊና ቻቻ ከቆነጃጅት ጋር ማራኪ ዲስኮ ዳንስ የተቀወጠባቸው አይረሲዎቹ 3 ዶርስ እና 5 ዶርስ የነበሩባት የፍቅር ጥግ ካዛንችስ የማማውዴ የጨዋዎቹ ፉት ቤት የቱቱዬና ዱዱዬ አጃኢበኛ አዝማሪ ቤት ቀይ ካዛንችስ የዲዝኒላንድ ኬጂ ያስፋወሰንና የሚስፎርድ መታሰቢያ ተማሪ ቤት ትዝታዎቹን ለብዙዎች ያጋባች ካዛንችስ በልቤፋና ተማሪ ቤት ቅጥር ግቢ ውስጥ የሚገኘው የፊት አውራሪ አጥናፍ ሰገድና ካዛንችስን ከቆረቆሩት አንዱ መሆናቸው የሚነገርላቸው የዘመነ ምኒልኩ ግራዝማች ጣሴ ዘመን ተሻጋሪ የመኖሪያ ቪላዎችን በቅርስነት ያስመዘገበችው ባለውለቷ ካዛንችስ የትዝታዋ አካል ለሆኑት ለጆሴፍ ቲቶ ለውለታቸው መንገድ የሰየመችው ካዛንችስ የጥርስ በረዶና የጫኔ ምግብ ቤትን ትዝታዎች በውስጧ ሸሽጋ ያዘችው ካዛንችስ ዛሬ በግንባታቸው ፍጥነት የተነሳ አገሬውን በቅለው ነው ተሰርተው በሚያሰኙ ውብ ኪነ ህንጻዎች የተሞሸረችው ሙሽራይቱ ካዛንችስ ስለ ስያሜው አመጣጥና ታሪክ ከሚነገሩላት ትርጓሜዎች መካከል አንደኛውን ጠቅሰን ያራዶቹን አይጠገበ የትዝታ ወግ እንዲህ እንጀምር ካዛንችስ የተባለው ካዛ ዲ አንችስ ነው የሚለው ሁለት ሶልጀር ጣሊያኖች ለረፍት ወጥተው ካዛንችስ ይመጣሉ ያኔ ሞቅ ያለ ሰፈር ነው ቡና ቤት ነው ሴተኛ ዳሪ ያለ ጎረቤታሞች ሆኖ ሁለቱ ጣሊያኖች አብረው ያድራሉ ከሴቶች ጋራ ሲወጡ ቻው ምናም ብለው ሲወጡ ስንት ሰጠሽ አለቻት ያቺኛዋ አንቺ ስትል ጣሊያኗ አንቺ ስሟ መስሎታል አንቺ ስትላት አንቺ ሳለች በኋላ እረፍታቸው ሲደርስ ባንድ ወር እረፍታቸው ሲደርስ አንዲያሞ እንሂድ ወደ ካዛ ዲ አንችስ ማለት ካዛ ማለት ቤት ነው አንችስ ደግሞ ያቺ ልጅ ናት እንጂ ካዛንችስ ስም ሆኖ አይደለም ካዛ ዲ አንችስ
ነው የሚባለው። አሁን የምኖረው ካዛንቺስ ነው እዚህ አካባቢ ማማውዴ ጋር እንኖራለን። ወደ ታች ደግሞ -1 የሚባል ነበረ እዛም እንጠጣለን። -1 ያልንበት ምክንያት ዊስኪዋ 4 ብር ስለነበረች ብቻ ነው። ዊስኪዋ 4 ብር ስለነበረች ሌላ ቦታ 5 ብር ነው የሚሸጡ ሴቶች ያሉበት። እዛ ግሮሰሪ ስለሆነ -1 አልናት። ይሄ በሙሉ ከላይ ከዚህ ከተማማ ፎቅ ጀምሮ በአጠቃላይ መጠጥ ቤቶች ናቸው በሙሉ። ግራ ቀኙ በሙሉ እንደ አሁኑ የስቴሽነሪ ሱቅ አልበዛም። በጣም ይገርማል። አሁን ይሄም ነበረ። ይሄ መናኸሪያ በእኛ እድሜ ነው የተሰራ። ብዙውን ጊዜ እዚህ ነው የምናመሸው እኛ። በወዳ በኩል ደግሞ ይሄ 3 ዶርስን ይዞ እስከ 5 ዶርስ ማታ ማታ እዛ ነው የምናመሸው። ማዳ የለም። ማዳውን ታልፍና 3 ዶርስ ታች ደግሞ 5 ዶርስ ይባላል። ይሄ በሙሉ ማታ ማታ የሚደነስበት ዳንስ ቤት። ይሄ ተርታ በሙሉ 3 በር ነው ያለው ቤቱ። አንዱ ቡና ቤት ናት መሀል ያለችው። በ3 መግባት ስለምችል ነው 3 ዶርስ የተባለው፣ ካለ ምክንያት አይደለም። ሌላም 5 ዶርስ ነበረ፣ ግን 3 ዶርስ is the famous place። ለምን? አስቴር ስለነበረች። አስቴር አወቀ እዛ ነው የጀመረው። ማንኛውም ዘፋኝ ካዛንቺስ ነው የጀመረው። ማንኛውም ኃይልዬ ታደሰ በል የፈለከውን ዘፋኝ እዚህ ጀምሮ ነው የወጣው። እና ካዛንቺስ ማለት የሙከራ ሰፈር፣ የሙዚቃ ኤክስፐርቶች የሚወጡት ከዚህ ነው፣ ከካዛንቺስ ነው። ማንንም መጠየቅ ይችላል። እዚህ ያረጋጠና ያልከፈተ ሰው የለም። ሌላው ደግሞ የምናነሳው እንግዲህ ካዛንቺስ ያራዶች ሰፈር ነው አይደለም እንዴ? አዎ ማታ ማታ ለታሪክ ነው። ይሄ በሙሉ እኮ የሚደነስበት ነው። ታዋቂው 3 ዶርስ እና 5 ዶርስ ነው። በቃ ታዋቂው የዳንሱ ቦታ። 20 ብር ካለ ተደስተህ ትወጣለህ። ዊስኪውም ቀላል ነው ዋጋው፣ ምግቡም ቀላል ነው ዋጋው። ሁሉም ነገር ተደስተህ ዘፈን መርጠህ አዘፍነህ እንዲያው ትወጣለህ በዛ ሰዓት። አዎ ራሷ ቆማ ትዘፍን ነበር። አስቴር አወቀ ታች 3 ዶርስ ዳንሱን ያሳውሳል። እርሶ ሲደንሱ ነበር? አዎ እስቲ እና ቡጊ አለ፣ ቫልስ አለ፣ ስንት አይነት ነበረ። ሌላ እርሶ የሚወዱት የትኛው ነበር? እኔ ቡጊ ነው የምወደው። ሌላ ነበር። እንዴት ነበርሽ ዳንሷ ቡጊ? ዳንቱ እንጂ እንትላል። አዎ መሽከርከር ነው። ድሮ ያሉ የታወቁ የዳንስ ቤቶች ከነ 3 ዶርስ ከነ 5 ዶርስ ውጪ እዚህ አካባቢ የነበሩ የዳንስ ቤቶች ስማቸውን ያስታውሳሉ? ይሄ ዳንስ ቤት አልነበረም፣ ግን ባህር ዳር ሆቴል ታዋቂ ነበር። ድሮ ነበር ታዋቂ ነው ባህር ዳር። ሌላ አባሃና ጅማ አለ እዛች ላይ ትልቅ ቦታ ነው። ማማውዴ ማለት ማማውዴ ድራፍት የምንጠጣበት ነው ሁላችን በግሩፕ እና በጣም ደስ ብሎ ትላልቅ ሰዎች የምታገኝበት ብዙ ነገር ያሳለፍንበት። ቅድም እንደነገርኩ -1 ብለን አንድ ጠርሙዝ ዊስኪ በ120 ብር ነበር የምንጠጣው። ደስ ብሎ ነው እና ካዛንቺስ the best place ሆኖ ስላገኘሁት አሁንም ወደ 20 ዓመት ሆኖኛል ካዛንቺስ ነው ያለው። በቃ ካዛንቺስ አራዳ ይሄ ጭሰት የሚባለው ኢቭን አለባበስ እሱን አንሳን ነው ያላነሳ ነው። ሁሉ ጊዜ ማች የሚያደርግ ነገር ካልሆነ መልበስ አይቻልም። ወንድ ልጅ ሆኖ ክራባት ማሰር መቻል አለበት። ክራባት ማሰር ካልቻልክ ወንድ አይደለም። በእኛ ጊዜ ነው። አሁንም ስንለብስ በስነ ስርዓት ተለብሶ ነው የሚወጣው። ሸሚዙ ማች ያደርጋል፣ ሰዓቱ፣ ልብሱ፣ ጫማው፣ ካልሲው ሳይቀር ጫማ ማች ካላደረገ መልበስ አይቻልም። ይሄ አንዱ የአራዳነት ምልክት ነው አይደል? የአራዳነት ምልክት ነው። ንጹህ ነው ሁሉ ሰው። ብር ባይኖረው ንጹህ ነው። እሱ ከሌለው አንተ አለ ትጋብዘዋለህ፣ ግን ንጽህናው ይጠብቃል። ቤልቦቶ ነው የሚባል ሱሪያችን ሰፊ ቤል ሱሪ ነው የሚለብሱ። ወፈሬ ነው አፍሮ ሸሚዝ እዚህ ላይ ታጠበዋለህ። ስፖርት እንሰራለን ደግሞ ያኔ ቅልጥማችን እንዲወጣ YMCA ሰራ ነበር። አሁንም ስፖርተኛ ነኝ። ጧት ሰራለሁ። አፍሮ ነው ባለው አፍሮ ሴትዮዋ አንድ ተረት አለ። ልጅ ይወዳል። ሲወድ ሁሉ ጊዜ ልጅቷን ይፈልጋታል። ምንድነው ይሄ ጨበሬ ምንድነው ሁሉ ጊዜ ይመጣል ትላለች ልጅቷን ስትል
አፍሮ እኮ ነው ይሄ ጸጉሩ ምንድን ነው የጸጉር አፍሮ ነው ወትለዋለች እናትየዋ ቢያፍር ኖሮ በኔ ፊት ለፊት ቢያፍር ኖሮ በኔ ፊት ለፊት አነጋግር ይላል ወይ ማማ ወደ ቤት ያልከኝ የትኛው ናት ማለት ነው? ይሄ ነው ማማ ወደ ቤት። ማማ ወደ ቤት ስነ ስርዓት አድርገህ የምትጠጣ ከሆነ ነው የምትጠጣው። ትንሽ ከጮክ ሰዎች ትበጠብጣለህ። ማን ነው የኔ ልጅ ናስቲ አንድ ጊዜ ሂሳብ ተቀበሉት መጀመሪያ ይባላል። ሂሳብ ትከፍልና እንደዚህ ይዞና ይታያል። ማን ነው እሱ? መልአኩ ይታያል። አዎ ይታያኛል። ማን ነው? ገብርኤል። በሱ ስም ይዣለሁ። ሁለተኛ ቤቴ እንዳትረቅ፣ ሁለተኛ አትደርስም እዛ ሁለተኛ ቤቴ እንዳትረቅ ትባላል። ራሳቸው ቆጥተው ይዘው ይወጣሉ። መጀመሪያ ግን ሂሳብ ከፍለህ ነው። አንድ ጊዜ የማስታወሰው ትዝታችን በኢቢኤስ ልንሰራ መጣንና ከዓመት በፊት ይመስለኛል ፕሮግራሙን ለጀመርና አካባቢ ፕሮፌሰር ተስፋዬ ገሰሰን ቀጠሮ ያዘን። ቀጠሮ ሲይዝ እኔ ቤቱን አላውቀውም። እማማ ውዴ ቤት ነው አሉኝ ራሳቸው። ቬሪ ፌመስ ነው እዚህ። እስቲ እነማን በዋናነት እነማን ይመጣሉ? ያው እኮ ተስፋዬ አልኩ አስራት የሚባል ቦዲ ቢልደር የነበረ አለ፣ እኔ ያለው አንዳንዶችም ሄደዋል። ይኸው ማማ ወዴ መጣችልኝ። ደህና ዋልሽ ማማ ወዴ? እና ያን ያህል ነው የማማ ወዴ ጨዋታ አያልቅም። አንዳንዴም ቁጭ ብላ ታጫውታለች። ማማ ወዴ ደህና ዋልሽ? እንገባለን። የተጫወትን ነው ስለማማ ወዴ ያጫውተኝ ስላለኝ እዚህ ያጫወትኩት ነው። ደህና ዋሉ? ደህና እግዚአብሔር ይመስገን። እሺ እሳቸው ናቸው አሁን ማማ ወዴ ማለት ነው? ማማ ወዴ ማለት እኛ ናቸው። ከ50 ዓመት በላይ ሆናቸዋል እዚህ ቦታ። ያው እንደነገርኩ ነው በሂሳብ ሲሪየስ ናቸው። ረብሻም አይወዱም። ትጠራና ይነገርሃል ትባረራለህ። ከዛ በሰው በሽማግሌ ተጠርቶ ነው አይደግምም። ሁለተኛ ጸጥ ብሎ ይጠጣል። ስርዓት ይኖር። ይሄ ሃሃሃ መጮ ምናምን አይደም። እሳቸው ራሳቸው ስለሚረብሻቸው መሰለኝ ሰላም ይሰጣል። የምታውቁኝ የማታውቁኝም ሰላም በሉኝ። የካዛንቺስ ወጣቶች የዱሮዋችን ዳንሰሮች የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን ካራዶቹ መንደር ከካዛንቺስ እንገኛለን። በካዛንቺስ በተለያየ ታሪክ ውስጥ የሚያልፍ ነው። ትዝታችን በኢቢኤስ አሁንም እንደቀጠለ ነው። የካዛንቺስ ትዝታ ሲነሳ ከበስተጀርባ የምንመለከተው ቶታል ተብሎ የሚታወቀው ቦታ ሁሌም ይወሳል። በተለይ የጥላሁን ገሰሰ አድናቂዎች፣ የጥላሁን ገሰሰ ወዳጆች በፈልጌ አስፈልጌ በሚለው የሙዚቃ ክሊፑ ላይ ጥላሁን ገሰሰ ይሄን አካባቢ ሲያቋርጥ እንመለከታለን፣ እናሳውሳለን ብዬ አስባለሁ። ታዲያ እዚህ ቦታ ሆኜ የካዛንቺስን ትዝታ ወደ እናንተ እያደረስኩ ፈልጌ አስፈልጌን ከጥላሁን ገሰሰ እንዲህ ልጋብዝና ወደ ትዝታው ልሻገር።
አየኋ ዘንድሮ ያቻትና አየናት መርካቶ ሊኖይ ትላንትና ከስራ በኋላ አጣዋት የርኩና ትገኛለች ብዬ ቢያሳ ደረስኩ አይኔን ገናፈቃ ሳራያታት እየተመላለስኩ ላገኛት ሞከርኩኝ ሰንጋ ተራባታ ምንዋ ቀጠርኩ ከስራ ስወጣ ብቅ ብል በማታ የለችን ካዛንቺ እሷ መች ተገኝታ የተለያዩ ሰዎች ይህን ቀረጻ በመናደርግበት ጊዜ አንድ በዚህ ታሪክ ውስጥ በዚህ ትዝታ ውስጥ ሊነሱ የሚገባቸው ቤተሰቦች አሉ ብለውን ነው እጃችንን ይዘው ወደዚህ ሱቅ የመጡት። እዚህም ስንመጣ እንደ አጋጣሚ ሆኖ እናታችንንም እንዲሁም ደግሞ ልጆቻቸውን የልጅ ልጆቻቸውን ጭምር አግኝተናል። እኛ እንግዲህ ብዙ አመታችን ነው የኖርነው። አባታችንም ነበሩ። ከአባታችን ቀጥሎ እናታችንም ብዙ አመት ሰራች። ከዛ ደግሞ ካለፈች በኋላ እኛ ተተካን። እነሱም አለፉ፣ እኛም ተተካን። አባታችን አረብ ነበሩ። የየመን ዜጋ ነን። እኛም ራሳችን የየመን ዜጋ ነበርን። አሁን ኢትዮጵያዊ ሆንኩት። ልጆቼ ደግሞ እንግሊዛዊ ናቸው። እንግሊዝ ሀገር ይኖራሉ። አሁን ሊጠይቁኝ ስለመጡ አንድ ላይ ሆነን ተገናኝተናል። በጣም ደስ የሚል አጋጣሚ ነው። እኛም ስላየን በጣም ደስ ብሎናል። ከመቼ ጀምሮ ነበር ይሄ ሱቅ የተመሰረተው? ያሳውሳሉ ዘመኑን? ምንም ይሄ ፎቅ እንኳን ይቺ አልተሰራችም። ስንት አመት? በቃ እስከ 60 አመት በላይ ነን ያለነው እዚህ። ከ60 አመት በላይ ያለነው። እዚህ ኤድሮን ካዛንቺስ ያጫውቱን ምን ይመስል ነበር ያ አካባቢ? እዚህ አካባቢ ሱቆች ነበሩ ፊት ለፊት። አሁን ነው ብድግ ብለው እንትን ያሉት። እኛ ልጆች ነበርን ብዙም አናውቅም ነበር። አሁን በቃ ህፃኖች ነበርን እዚህ ስንኖር። ሲጀምር እንዴት ነበር ይሄ ሱቅ? የአረብ ሱቅ ተብሎ ከረሜላ ለልጆች ምናምን አባቴ ይሰራ ነበር። ጋዝ፣ ዘይት ምናምን፣ ስኳር፣ ቡና እየተጠቀለለ ይሸጥ ነበር አባታችን ባለ ጊዜ። እና ደግሞ ኩርኩር መኪና ነበረች፣ በሱ ነበር የሚመላለሰው እቃ ምናምን። አንድ ደንበኛ አለችው፣ በሱ እየገዛ ያመላለስ ነበር። ምን ይሰማውታል አሁን እዚህ እድሜ ላይ መሆኑ? ከካዛንቺስ ጋር ሲያያይዘው ይንገሩኝ። እኔ በጣም ደስ ይለኛል። ካዛንቺስን በጣም ወዳታለሁ። ለምሳሌ እኔ አባቴም እህቶቼም ዘመዶቼም አረብ ሀገር የመን ውስጥ ነው ያሉት። እዛ ነው ቢሉኝ እኔ ካዛንቺስን በጣም ወዳታለሁ። እዚህ አካባቢ አንድ የድሮ ዳቦ ቤት ነበር እንደዛ ሰምቻለሁ። ወስን የሚባል ዳቦ ቤት ነበረ። ከዚህ ውስጥ ሳይሆን በዛኛው አስፋልት ላይ አሁን የተከፈተ ቡቲክ አለ አይደለም? ከሱ ጎን በቃ ቡቲኩ ላይ ወስን የሚባል አንድ ጣሊያን ዳቦ ቤት ነበር። እዚህ ደግሞ ወፍጮ ቤትም ነበር። ይሄኛው ወፍጮ ቤት ነው ብዙ አመት የኖረ። አሁን አቶ ታምራት አልፈዋል እሳቸው። እኔ በጣም ወዳታለሁ ካዛንቺስ። ቤት ቆንጆ ቤት አለኝ፣ ትልቅ ቤት አለኝ። አንድ ቀን መዋል አልወድም። እዚህ ነው ሮጬ ማማጣው ስለምወደው ካዛንቺስን። ካዛንቺስ እንወዳታለን። ከስራ ስወጣ ብቅ ብል በማታ የለችን ካዛንቺስ እሷ መች ተገኝታ የካዛንቺስ ነገር እንግዲህ ሲነሳ ታሪኩ በጣም ብዙ ነው። ዘመኑም ወደ ኋለኞቹ ዘመን ገፋ ያለ ነው። አዲስ አበባ ስትቆረቆር ጀምሮ እንግዲህ ከነበሩ ትልቅ ከተሞች ትልልቅ ሰፈሮች ስም ካላቸው ቀዮች መካከል ካዛንቺስ አብሮ የሚጠቀስ ነው። ከነ ፒያሳ ከነ መርካቶ ጋር አብሮ የሚታወስ ነው። በካዛንቺስ ውስጥ ታዲያ የካዛንቺስ ነዋሪዎች ወይም ደግሞ ኢትዮጵያውያን ብቻ ሳይሆኑ ከኢትዮጵያ ውጪ የሌሎች ሀገር ዜጎችም ይኖሩባት እንደነበር ይታወሳል። ይህንኑም ለመነሻነት ቀደም ብለን ባሳየናችሁ የከተማዋ ትዕይንት ላይ የተለያዩ ቤቶች ከኢትዮጵያውያን አኗኗር ውጪ የሆኑ በጣሊያናውያን የተገነቡ በሌሎችም ሀገር ዜጎች የተገነቡ ቤቶች እንዳሉባት ኪነጻዎች እንዳሉባት ለመገንዘብ ችለናል። እንግዲህ ካዛንቺስን አሁን ደግሞ አጠገቤ አቶ ካርሎስ ይገኛሉ። አቶ ካርሎስ የዚሁ የካዛንቺስ ነዋሪ ናቸው። ቤተሰቦቻቸውም እዚሁ አካባቢ የነበሩ ናቸው። እንግዲህ ከሳቸው ጋር ደግሞ ካዛንቺስ ትዝታቸውና አቶ ካርሎስ ምን ይመስላል የሚለውን የምንጫወት ይሆናል ማለት ነው። አብራችሁን ቆዩ።
ተነስልን ዛሬ ትዝታ ኢቢኤስ እንግዳ ነኝ። ሚስቴ ኢትዮጵያዊ ናት። ሙሉ ቤት ትባላለች። የውብት ኢንተርፕረነር ናት ነው። እኔ ልጅ አሁን ውጭ ናቸው፣ ሁለት ናቸው እና ፋቢዮ ይባላል። አሁን 29 ዓመት ነው። ገሬታ ትባላለች 27 ነው። አሁን ዛሬ በዋናነት የምናወራው ካዛንቺስን ትዝታ ነው አቶ ካርሎስ እና ካዛንቺስን እስቲ ግለጽልን አንተ። ምክንያቱም ካዛንቺስ ብለን ስንል እንግዲህ ከስሙ ትርጉም በደንብ መነሳት አለብን። የስሙን ትርጉም ደግሞ እኔን ጨምሮ ብዙ ሰው አያውቀውምና እስቲ ደግመህ አንድ ያስረዳ። እሺ ካዜ ማለት ነው ቤቶች ነው። ኢንቺስ ማለት ነው ኢንስቲቱቶ ናዚዮናሌ ካዜ ኢምፒየጋቲ ስታታሊ የመንግስት ሰራተኞች ብሔራዊ ድርጅት ቤቶች ለመንግስት ሰራተኞች መንግስት የሰራው ቤት ማለት ነው። አዎ ለነሱ የተሰራ ቤቶች ነው ብሎ ካዛንቺስ አዲስ አበባ ብቻ አይገኝም። እሺ በጎንደር አለ በጣም ቆንጆ ቤቶች ናቸው እና በድሬዳዋ አለ እና ምናልባት በጅማ ግን ያን ጊዜ ለሰራተኞች የመንግስት ሰራተኞች ቤቶች ይሰራሉ። እሱ ነው ትርጉሙ ማለት ነው። ትርጉሙ ይሄ ነው። አሁን ካዛንቺስ ሆነ በኢትዮጵያ በአማርኛ ነው ግን ታሪኩ የኢንቺስ ቤቶች ናቸው። የኢንቺስ ቤቶች ኢንቺስ ማለት መንግስት ማለት ነው። አዎ ኢንስቲቱቶ ናዚዮናሌ ካዜ ኢምፒየጋቲ ስታታሊ የመንግስት ሰራተኞች ቤቶች ብሔራዊ ድርጅት ከስራ ስወጣ ብቅ ብል በማታ የለችም ካዛንቺስ እሷ መች ተገኝታ መልካም እንግዲህ ካዛንቺስ ሲነሳ አብሮ በጣም የሚታወቀው የካዛንቺስ ታሪክ ከሙዚቃ ጋር አብሮ ይተያያል። አሁን ካዛንቺስ ሙዚቃ እና የአዝማሪ ቤት ብዙ ነበሩት ነው። እውነት ነው። 25 ዓመት በፊት ነው ካዛንቺስ ስትል በቃ የአዝማሪ ቤት እና የዳንስ ቤት ነበረ። አሁን እዚህ ፊት ለፊት 3 ዶርስ ነበረ፣ 5 ዶር ነበረ። አሁን ራዲሶን ሆቴል አለ እና ሌሎች ሆቴሎች ነው እና ወደ ፓላሱ ወደ ምኒልክ ፓላስ ስትሄዱ ያን ጊዜ አዝማሪ ቤት ብዙ ነበሩት። አሁን አልፎ አንድ ሁለት ብቻ ነበሩት። ግን ያን ጊዜ ሰው የሚመጣው ካዛንቺስ አዝማሪ ቤት ለመግባት እና ዳንስ ቤት ለመሄድ ነው። አሁን ግን ተለውጧል። ብዙ ፎቅ ተሰራ፣ ሆቴሎች ተሰራ። ከቲቶ እና የጃንሆይ ግንኙነትንስ የሚያስታውሱትን ሊነግሩኝ ይችል ይሆን? ቲቶ እና ጃንሆይ እና ያን ጊዜ ኔሩ መሰለኝ የሂንዱ ኗሪ የሰርድ ወርድ ማለት ነው አንድ እንደ ቡድን አደረጉት ነው። ስለዚህ ቲቶ እና ጃንሆይ ትልቅ ዘመድ ሆኑት። ቲቶ ብዙ ጊዜ ኢትዮጵያ ውስጥ መጣ እና እዚህ ሲመጣ ኢትዮጵያ በደንብ ይከበራል። ለምን ቲቶ ሐውልት ሰጣ። የ6 ኪሎ ሐውልት የቲቶ ጊፍት ነው፣ ስጦታ ነው መሰለኝ 1955 ጁቢሊ ጊዜ ነው እና ጃንሆይ እዛ ዩጎዝላቪያ ሲሄድ ቲቶ በደንብ እዛ ብሮሚ የሚባል አይላንድ በደንብ ይከበራል። በጣም ትልቅ ዘመዶች ነበሩት። ከስራ ስወጣ ብቅ ብል በማታ የለችም ካዛንቺስ እሷ መች ተገኝታ በጣም ጥሩ ቆንጆ ነገር እየተጫወትን ነው። አሁን እስቲ ደግሞ ወደ ካዛንቺስ እንመለስ። እንግዲህ ካዛንቺስ ቅድም አንዱ ያልኩት የሙዚቃው ህይወቷ በብዙዎች ዘንድ ካዛንቺስ ሲባል ከሙዚቃ ጋር የተገናኘ ነው። ሰው መዝናናት ሲፈልግ፣ ፓርቲ መውጣት ሲፈልግ የድሮ ሰው በዛ መልኩ ነው ካዛንቺስን የሚያውቃት። ራዲሶን ወደ ታች ማሙያ ቤት ነበረ። አዎ እና አዎ ቆንጆ ቤቶች ነበሩት። በኋላ ወደ ቤተ ክርስቲያን ስትሄድ እዛ ትንሽ የሰፊ ህዝብ ቤቶች ናቸው። ወደ ግቢ ገባ። ወደ ግቢ ደግሞ አሁን ጊዜ ብዙ ዛሬ ዝግ ነው። ለምን የማርያም ጾም ነው። ግን ብዙ ስጋ ቤት ነው እኛ ሰፈር አለ። አሁን ብዙ ምግብ ቤት ይኖራሉ፣ ትንሽ ሆቴሎች። ግን የማርያም
ጾም ስለሆነ ለ15 ቀን ዝግ ናቸው። ካዛንቺስ የምትታወቀው በአዝማሪ ቤቷ ነው አይደለም? በፊት አዝማሪ ቤት እና እነዚህ ቡና ቤት የታወቀ እዛ ሰዎች ይሄዳሉ፣ ትንሽ ይጠጣሉ። በኋላ እግዚአብሔር ያውቃል ምንድን ነው የሚሰሩት። እሱን ለእግዚአብሔር እንተው። ይቅርታ እግዚአብሔር ከስራ ስወጣ ብቅ ብል በማታ የለችም ካዛንቺስ እሷ መች ተገኝታ ቶታል ፊት ለፊት አንድ ካዛንቺስ ሲሰሩ ቤተ ክርስቲያን ሊሰሩ ይፈልጋሉ ጣሊያኖች፣ ግን አላለቀ። ስላላለቀ በኋላ መንግስት ለራሱ ቢሮ ተሰራ። እዛ አንድ የድሮ የጣሊያን ቤተ ክርስቲያን ነበረው፣ ግን አላለቀ ነው። ቤቱ ጋር ያለው ነው ፊት ለፊት ቶታል ፊት ለፊት ነው። አዎ እኔ የሮክ ኤንድ ሮል ኤክስፐርት ነኝ። ከሚስት ጋር በጣም ጎበዝ ነኝ። ሮክ ኤንድ ሮል ምስል ትንሽ ያሳያል። ሮክ ኤንድ ሮል እዚህ እንዴት ይዛል ዞራል በኋላ ታከ እንዴት ተራ ሮክ ደሞት አለ ተታ Let's twist again like we did last summer. ካራዶቹ መንደር ከካዛንቺስ ተገኝተን የትዝታችንን ፕሮግራም ወደ እናንተ ስናቀብል ቆየን። ካዛንቺስ ታሪኩ ብዙ ነው፣ ትዝታው ብዙ ነው። በተለይ በውስጡ የሚያልፉት የቀድሞ አራዶች አሁን ዘመን ድረስ እጅግ በጣም በርካታ ትዝታ አላቸው። ሌላ ጊዜ በሌላ ፕሮግራም የካዛንቺስ ትዝታን የምንመለስበት ይሆናል። ለዛሬው በዚህ እንሰነባበት። ከካዛንቺስ ቻው። ፈልግ ያስፈልግ አንተ ሞን ያጣው አወይ አጋጣሚ ድንገት ዛሬ አየሁ ፈልግ ያስፈልግ አንተ ሞን ያጣው አወይ አጋጣሚ ድንገት ዛሬ አየሁ የወደቀው አደረጃምና ካቻምና ከግር እስከ ራሷ